እሷን አመስግናት። ግን እኛ እንዳትመታ የጠራችን እሷ ናት። አንድ ቤት እንኖራ ታዲያ። አይዋ አንድ ቤት ከኖረን እኮ ሁሌ እሰራለን እንኖራለን። እንኳን ምግብ ሰርተሽ አስለምደሽኝ እንደውም በፍቅርሽ በሽተኛ ነኝ እያላልኳችሁ ኤሪክ ማኛ ሰው ዛሬ ደግሞ እንዴት እንዳማራባቸው። ትናንትና እንግዲህ ያው አይታችኋል። የራት ግብዣ ጋብዥኝ፣ የራት ግብዣ ሳይሆን ከቤትሽ ምግብ ጋብዥ ብሏት ነበርና ሄሉሻ ደግሞ እንግዲህ እንዴት እንዲያማራባት ደግሞ ማለት ነው። በቃ እያችሁት አይደል? ግን አንድ መረዳት ያለባችሁ ነገር ሰላም የሚሰጣችሁ ሰው ጋር፣ የሚንከባከባችሁ ሰው ጋር፣ የሚወዳችሁ ሰው ጋር መኖር ከእለት ከእለት በቃ ውበታችሁ እየጨመረ ደስታችሁ እየጨመረ ሁኔታችሁ እየጨመረ ነው የሚሄደውና በሄሉ መገንዘብ ትችላላችሁ። ሄሉ ሲከፋት በአንድ ቀን ነው በቃ ሰውነቷ ውልቅልቅ ነው የሚለው በቃ ይሆናል አይደል? ትቀየራለች። አያችሁ አይደል? ግን ደግሞ በዛው ልክ ደስተኛ ስትሆን በቃ እንደዚህ ሰውነቷ ያምራል። እና ዛሬ ላይ በተረፈ በቃ መሻላ ብያለሁ። የምር በጣም ነው ደስ ያለኝ። የሰው ደስታ የሚያስደስታችሁ እስኪ የራሳችሁን ኮመንት አስቀምጡልኝ። እስኪ ማን ናችሁ ደስ ያው በህይወታችን ሁሉም ደስተኛ ይሆናል ማለት አይደለም፣ ግን ቢሆንም አልሐምዱሊላህ እንደዚህ ሰላም የሚሰጣችሁ ሰው ጋር እየኖራችሁ ያላችሁ ሰዎች ዱአ አድርጉ። ሰላም የሚሰጣችሁን ሰው የሚወዳችሁን ሰው ላለማስከፋት ላለማጣት ሁልጊዜም ቸክ ማድረግ አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? አህለው ወሰህለን። እኔ ያለሁ አልሐምዱሊላህ። እንዴት ነው ረመዳን? እንዴት ይዟችኋል? ጾምና ስራ ሁላችሁም ሰላም ናችሁ? ራሳችሁን እየጠበቃችሁ ስሩ። በተለይ በስደት ዓለም ላይ ያላችሁ ሁልጊዜም ዱአ አድርጉ። ስራ ስትጀምሩ፣ ስራም ስትጨርሱ ሁላችሁም ማለት ነውና እወዳችኋለሁ፣ አከብራችኋለሁ። ሁሌም ከክፉ ነገር አላህ ይጠብቃችሁ። እና እንግዲህ እነ ሄሉሻን አይታችኋቸዋል። በጣም ነው ያማረባቸው። ኤሪክ ደግሞ በጣም ደስ የሚል ነው የምር ቀልድ ጨዋታው ምናምን ምን ልበላችሁ በቃ የሆነ ልክ አሁን ላይ እሷም አረበኛው እየገባት ነው፣ እሱም አማርኛውማ በቃ በጣም ነው እያወራ ያለው እና በጣም ይገባዋል። ነገር እየገባኝ ነው። እውነትም ሄሉ ከልብ ውስጥ አለች ማለት ነው። እና በጣም ነው ደስ ያለኝ የምር ሳያቸው። ስለዚህ እነሱ የራት ግብዣን በማስመልከት እንደዚህ ሲሆኑ እኔ ስለምን ይቅርብ ብዬ እንግዲህ በዚህ መልኩ ፈርሻለሁ ልባላችሁ። እየበላችሁ ለማንኛውም ኑቶለ አሁን ቢያልፍም ማለት ነው የፍጥራ ሰዓት ቢያልፍም አሁን መምጣት ትችላላችሁ። እንዲሁም ስራችሁን ጨረስ አድርጋችሁ ጎራ በሉ ማለት ነው። እና አላህ ሁላችንንም እውነትም በስደት ላይ ሆነን የምንተዋወቅ ብቻ ሳይሆን እንዲህ በሜዲያ የምንተዋወቅ ብቻ ሳይሆን የሰው ልጅ መወለድ ቋንቋ ነውና የሰው ልጅ በምን ምክንያት እንደምታገኙት አይታወቅም። ግን ደግሞ ጥሩ ህይወት ሰጥቶን ሁላችንም በሀገራችን ላይ እንደዚህ ፕሮግራም ባለ ሰዓት ተጠራርተን የምንበላ የምናሳልፍ ቢያደርገን ደስ ይለኛል። ሁሌም ጥሩ ምኞቴ ነው ማለት ነውና ግን ሁሌም ቢሆን በዱዓ እንተሳሰብ። የማንኛችሁ ዱዓ እንደሚደርስ አይታወቅም። እወዳችኋለሁኝ በጣም ነው። እኔ እንጃ ስደት ላይ ያለን እህቶችም ሁልጊዜም ከራሴ ጀምሮ ህይወታችን እንትን ይለኛልና ኢንሻአላህ ጥሩ ነገር ለማግኘት ደግሞ ዱዓ ያስፈልጋል። እና ሄሉና ኤሪክ ምር በጣም ነው የሚያምሩት። እነ ጆሲ ደግሞ ጠርታቸው ሲመጡ ምንድነው አንቺ አላማሻላት ይሄ ፕሮግራም ነው ወይስ የራት ግብዣ ነው? የራት ግብዣ ከሆነ ሰው አይጠራበትም። እንደ ፕሮግራም ከሆነ ደግሞ ችግር የለም ንገረኝ እያላልኳቸው እንደ በጣም ነው ያሳቀኝ። እና እንዲ ደግሞ ያው እነሱም እንዴት ነው እያሉ ነበር። እሱ ደግሞ አይታችኋታል። የራት ግብዣው ምንድን ነው ትርጉሙን ታውቂዋለሽ ወይ ሲላት የመለሰው መልስ በጣም ነው ያሳቀኝ። ሄሉ ማለት ነው እሷ ከመለሰችው መልስ የእሱ ደግሞ አይደለም ማለት ነውና ራት ግብዣ ትርጉሙን ታውቂያለሽ ሲላት ያው ሁላችንም ጾመኛ ስለሆነ ቀንና ቁርስ አይመችም ለራት ለዛ ብዬ ነው ትርጉሙ ሰለቆ እንዴት ተጠራለሁ ትላለች። እሱ ደግሞ ይሄ አይደለም ትርጉሙ እና በአረበኛ ልንገርሽ አላት። በአረበኛ ሲነግራት ደግሞ አልገባትም። ከዛ በኋላ አልገባኝም ትለዋለች። አይ ራት ብቻ እኮ አይደለም ማለት የራት ግብዣ ማለት ራት ብቻ አይደለም ብሎ እያሳቃት ነበር። እና መጨረሻ ያው አይታችኋል። እናንተ ለምን መጣችሁ ውጡልና እኔ መውጣት እዚህ ስለሆነ ማድረግ ውጡ እያላችኋል እኮ ባላቸው ሰዓት ሄሉ ተናዳ ነበርና በኋላ እንደዚህ አይነት ጸባይ እንደሌለኝ ታውቂያለሽ
እኔን ታውቂኛለሽ በትንሹም ቢሆን። ስለዚህ እኔ ደግሞ አንቺና እኔ ሳንጋባ እንደዚህ አይነት ነገር አልፈልግም ብሏል። አሁ እንደዚህ አይነት ነገር ጥሩም አይደል ትላላችሁና ቁሚ ልይሽ እያላት ነበር። ደግሞ ቁሚ ልይሽ ሲላት አይታችኋታል። እኔ ሙሉ ቪዲዮውን ነው ያየሁት። በነገራችን ላይ ግን በሰዓቱ ስራ ነበርኩና ዝም ብዬ እየተመለከትኩኝ ቪዲዮ መስራት አልቻልኩም። የምር ከመጀመሪያ እስከ መጨረሻውን ያየሁት በጣም ነው ደስ የሚለው። በቃ ይሆናላ እና ልላችሁ የምፈልገው ነገር ብዙዎቻችን ያለንን ነገር አናስተውልም። እውነቴን ነው የምነግራችሁና ያለንን ነገር በቃ ሙሉ ሆኖ ሳለ ማለት ነው ግን በቃ ቸክ አናደርገውም። በተለይ የሚንከባከበን ሰው፣ የሚወደን ሰው፣ ቦታ የሚሰጠን ሰው ከሆነ በቃ ይሆናል አይደል? ይወዱኛል፣ አይሄድም፣ ያከብረኛል፣ በቃ ችግር የለውም፣ በቃ ይሆናል። ትሪት አናደርገውም ሰውየውን ማለት ነው። እና ግን የሆነ ሰዓት ላይ ዝም ያለ ቀን ወይ ደግሞ ሁልጊዜ የሚያደርጋትን ነገሮች ባቆመ ሰዓት ላይ የሚሰማቸው ስሜት ከባድ ነው። ስለዚህ አንዳንድ ጊዜ በህይወታችን ስንኖር እንደነዚህ ያልተመለከታቸው ለምሳሌ አብሯችሁ የሚኖር ሰው እናንተ መልካም ትሆናላችሁ። ይሄ ወንዶችም ጸባይ ነው። ብዙ ወንዶች በቃ የምትለፋለትን መስዋዕት የምትከፍልለትን የምትወደውን ሰው ብዙ ቸካ ያደርጋትም። ገብቷችኋል? በቃ መቼም አንድ ያለ አትሄድም ብሎ ነው የሚያስበው። ነገር ግን በመኖር መካከል አንዳንድ ሰዓት ላይ እናንተን ብትሆኑ እንደዚህ ብታጣኝ ምን ይሰማሃል? የሆኑ ነገሮችን በትንሿም ቢሆን ማሳየት ሞክራችሁ የእናንተ ምንነት ሊረዳ ይገባዋል። ለምንድን ነው እንደዛ ከሆነ ቢያንስ ድጋሚ ስተሰርቶ እናንተን ላለማጣት ይማርበታል ማለት ነው። ግን እናንተ ዝም ብላችሁ ዝም ካላችሁ ለእኔ እኮ ቦታ የለውም ሁልጊዜም እያላችሁ እየተናደዳችሁ ብላችሁ ሲበቃችሁ ትታችሁ ትሄዳላችሁ። እናንተ ከሄዳችሁ በኋላ ደግሞ ያነሰው ሊገባው ይችላል። ግን ደግሞ እናንተ እንዲያትመለሱ በጣም ጎርቷችኋል። ያን ሁሉ አመት ሲጎዳችሁ ስለኖረ ለመመለስ አትችሉም። እሱ ደግሞ ከሄዳችሁ በኋላ ያኔ ይጸጸታል። ቢጸጸት ደግሞ ያው ተለያይታችሁ ትቀራላችሁ ለማለት ፈልጌ ነው። እና ይህ የወንዶች ጸባይ ብቻ ሳይሆን የኛም የሴቶች ነው። የሚንከባከበን ሰው ብዙ ጊዜ በቃ ትኩረት አንሰጠውም። ግን ያነሰው ብሎ ሲበቃው ከሄደ በኋላ እኛ በጣም ነው የምናዝነው፣ በጣም ነው የምንከፋው። በዚህ አንግል ለሁላችሁ ምክር ይሆናችኋል። አብሯችሁ ያለ ሰው ደስተኛ ካደረጋችሁ፣ ሰላም ከሰጣችሁ፣ እንዲህ አድርጎኛል መቼም አይሄድም ይወደኛል ብላችሁ ብዙ ነገሮችን አትተው ማለት ነው። እንደሱ ፍቅር መግለጽ ካለባችሁ ፍቅራችሁን፣ መንከባከብ ካለባችሁ እንክብካቤያችሁን። ለምንድን ነው አንድ ቀን ሞክሩትማ። ወይ ደግሞ ቢጠፋባችሁ አሁን ስልኩ አይሰራ ቢል ያላችሁን ስሜት ትረዳላችሁ። ወይም ደግሞ እናንተም ደግሞ በሱ አንግል ተፈላጊነት ስሜት የለንም ብላችሁ ካሰባችሁ እስኪ በትንሿ ሞከር አድርጉት። እናንተ ከሱ ለመራቅ ሞከር አድርጋችሁ ከዛ ያኔ ምን ያክል ስሜት ይሰማዋል አያችሁ አይደል? ስለዚህ እንደነዚህም በትንሽ ፈተና ሞክራችሁ ትዳራችሁን ማጠንከር ትችላላችሁ። ያኔ እንደነገርኳችሁ አንዳንድ ፈተናዎች እንድንናቃ ያደርጉናል። ገባችሁ አይደል? እና እንደዛ ስለሆነ ይሄን እምላችሁ ከራሴ ተሞክሮ ነውና ያለን ነገር ብዙ ትኩረት ማንሰጠው ሰዎች ይሄን ለማለት የፈለኩት ምንድነው ሄሉሻ ይወዳታል፣ ያከብራታል፣ በጣም የሚንከባከባትና የኤንዲን ፍቅር የኤሪክን ፍቅር ተረርታው በቃ በጥሩ ሁኔታ ማስከድ ካልቻለኝ ምናልባት ስታጣው ልትጎዳ ትችላለች። እና ያላችሁን ነገር የሚያስደስታችሁን ነገር እናንተም ትኩረት አድርጉ ማለት ነውና እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። ምክሬ ከጠቀማችሁ ደግሞ ላይክ፣ ኮመንት አስቀምጡልኝ። አሰላሙ አለይኩም።